ተማሪም ሆኑ ሰራተኛ ወይም ደግሞ ስራ የሌላችሁ ሰዎች ከሆናችሁ እነዚህን አራት የኦንላይን ቢዝነሶች ስልክ ብቻ ስላላችሁ መስራት ትችላላችሁ። በዚህ ዘመን ማንኛውም ሰው እጁ ላይ ስልክ እያለ ስራ አጣሁኝ ስራ የለም ካለ ይህ ሰው ስልኩን በአግባቡ እየተጠቀመው አይደለም ወይም ደግሞ እያማረረ ነው እንጂ የተለያዩ አማራጮችን አልተጠቀመም ማለት ነው፣ ወይም ደግሞ የኦንላይን ስራዎችን አልሞከረም ማለት ነው። እነዚህም አራት ቢዝነሶች በቀላሉ ልትሰሯቸው የምትችሉና እጅግ ትርፋማ የሆኑ ቢዝነሶች ናቸው። እነዚህን አራቱን ተጠቁማችኋለሁ፣ ግን ሁሉም ኦንላይን ላይ የሚሰሩ ይሁኑ እንጂ መልፋትና ያለመታከት መታተርን ይፈልጋሉ። ማትለፉ ከሆነ ባጭሩ ተስፋ የምትቆርጡ ከሆነ የትኛውን ቢዝነስ ስኬታማ አያደርጋችሁም። እነዚህን አራት ቢዝነሶች በደንብ የተጠናባቸውና ከዚህ በፊት የጠቆምኳቸው ሰዎች ሰርተውባቸው የተቀየሩ ስለሆነ ነው የነዚህን አራት ቢዝነሶች ብቻ ለይቼ ያመጣውላችሁ። በእርግጥ ከዚህ በፊት በሰራው ቪዲዮ ከ10 የበለጡ የኦንላይን ቢዝነሶች ነበሩ ያሳየኋችሁ። ከዛ ውስጥ እነዚህን አራቱን እየሰሩ ያሉ ሰዎች እጅግ በጣም ስኬታማ ስለሆኑ ደግሜ እነዚህን አራቱን በደንብ አድርጋችሁ ተሰሯቸው ዘንድ በዚህ ቪዲዮ የመጣሁት ማለት ነው። ስለዚህ እነዚህ አራቱ ምንድናቸው ላሳያችሁ። አሁን ተማሪ በስልኩ ቲክቶክ ነው ስክሮል እያደረገ ያለው። ይሄንን ከሚያደርግ ደግሞ የተለያዩ ስራዎችን ቢሞክር በእርግጠኝነት በስልኩ የሚገራርሙ ስራዎችን መስራት ይችላል ማለት ነው። እኔ ብዙ ሰው አውቃለሁ በስልኩ እየሰራ እየተቀየረ ያለ ማለት ነው። ስለዚህ እናንተም እነዚህን አራት የኦንላይን ቢዝነሶች በመስራት ልትቀየሩና ለራሳችሁ ልትቀየሩ ትችላላችሁ ማለት ነው። ከናንተ የሚጠበቀው ስልክና ኢንተርኔት ብቻ ነው። ያንን ደግሞ በቀላሉ ታገኛላችሁ ማለት ነው። ስለዚህ እነዚህን አራት ቢዝነሶች ልጠቁማችሁ። በእርግጠኝነት እነዚህን አራቱን በደንብ አድርጋችሁ ስራዬ ብላችሁ ከያዛችኋቸው በምንም አይነት አጋጣሚ የማትቀየሩበት ምክንያት የለም። የመጀመሪያው አፊሊየት ማርኬቲንግ ነው። እንደ ቀልድ የተወሰኑ ሪኮመንድ የተደረጉ ሰዎች ይህንን ስራ ገብተውበት እጅግ በጣም ስኬታማ እየሆኑ ያሉበት ስራ ነው ማለት ነው። ስለዚህ ሁላችሁም ብትገቡበት ስኬታማ የማትሆኑበት ምንም አይነት ምክንያት የለም። ምንድነው አፊሊየት ማርኬት የሚለውን ልንገራችሁ። ኦንላይን ላይ የሚሰራ ቀላል የሆነ ስራ ነው። እሱም ምንድነው የሆኑ ፕሮዳክቶችን ትገዛላችሁ። እነዛን ፕሮዳክቶች ፎቶ በማንሳት የተለያዩ ሶሻል ሚዲያ የገነባችሁት ኮሚኒቲ ላይ ትለቁታላችሁ፣ ታስተዋውቃላችሁ ማለት ነው። የሆነ ሰው ያንን ፕሮዳክት ሲገዛ የራሳችሁ ገንዘብ ይዛችሁ መሸጥ ማለት ነው፣ ወይም ደግሞ አተርፋችሁ መሸጥ ማለት ነው። በነገራችን ላይ ይሄንን ስራ ስትሰሩ ምንም ገንዘብ ባይኖራችሁም እና እቃውን ባትገዙትም ምንም ችግር የለውም። እንዴት መሰላችሁ? የሆነ አሪፍ ኦሪጂናል እቃዎችን የሚያመጡ የሆኑ ሱቅ ትሄዳላችሁ። ከዛ እነዛ ሱቅ ጋር ከሄዳችሁ በኋላ እቃውን በዋጋ ተስማሙና ከዛም በኋላ ፎቶ ታነሱታላችሁ ማለት ነው። ከዛም ፎቶ አንስታችሁ ሶሻል ሚዲያ ላይ የገነባችሁት ኮሚኒቲ ላይ ፌስቡክ ላይ ሊሆን ይችላል፣ ቴሌግራም ላይ ሊሆን ይችላል፣ ሌሎች ሶሻል ሚዲያዎች ላይ የገነባችሁት ኮሚኒቲ ላይ ትለቋቸዋላችሁ። ያንን እቃ የሚገዛ ሰው ሲመጣ ያንን እቃ ሄዳችሁ ገዝታችሁ ራሳችሁ ትርፋችሁን ይዛችሁ ኦንላይን ላይ ለመጣው ከስተመራችሁ ትሸጣላችሁ ማለት ነው። በዚህ መልኩ አፊሊየት ማርኬት እጅግ በጣም አዋጪ እየሆነ ነው። እናንተ ቲክቶክን ወይም ደግሞ የተለያዩ ሶሻል ሚዲያዎችን ዝም ብላችሁ ስክሮል ለማድረግ ነው እየተጠቀማችሁት ያላችሁ። ዝም ብላችሁ ስክሮል እያደረጋችሁ እየተዝናናችሁ እየሳቃችሁ ነው እየተጠቀማችሁት ያላችሁት። ሰዎች ግን ያንን ያላቸውን የሶሻል ሚዲያ ኮሚኒቲ በሚገባ እየተጠቀሙት ነው። የተለያዩ ፕሮዳክቶችን ያስተዋውቁበታል። እነዛ ፕሮዳክቶችን የሚገዛ ሰው ሲመጣ ይሸጡበታል። አብዛኛው ሶሻል ሚዲያ ላይ ወይም ደግሞ ቲክቶክ ላይ የሚያስተዋውቅ ሰው ሱቅ ኖሮት አይደለም፣ እነዚህን ማርኬቶች እየሰራ ነው። ስለዚህ እናንተም በገነባችሁት የቲክቶክ ኮሚኒቲ ወይም ደግሞ የፌስቡክ ኮሚኒቲ ሊሆን ይችላል፣ ቴሌግራም ግሩፕ ከፍታችሁ ወይም ደግሞ ቻናል ከፍታችሁ እዛ ላይ የገነባችሁ ኮሚኒቲ ላይ የተለያዩ ፕሮዳክቶችን ፎቶ በማንሳት ታስተዋውቃላችሁ ከተለያዩ ሱቆች። ኢቭን የፋሚሊ ሱቅ ካለ እዛ ሱቅ ላይ ትሄዱና አንድ እቃ ኦሪጂናል ነው ሰው ሊፈልገው ይችላል ብላችሁ የምታስቡትን እቃ ፎቶ ታነሱታላችሁ በተለያየ አንግል ማለት ነው። ከዛ ያንን ፎቶ ያነሳችሁትን ኢቭን ቪዲዮ ራሱ ሊሆን ይችላል፣ ያንን ፎቶ ያነሳችሁትን በማስተዋወቅ የተለያዩ ሶሻል ሚዲያ ላይ ትለቁታላችሁ። ከለቀቃችሁ በኋላ ከስተመሮች ይጠይቋችኋል፣ እናንተ ዋጋውን ትነግራላችሁ፣ ተስማምታችሁ ያንን እቃ መሸጥ ማለት ነው። ይህ እጅግ በጣም ብዙ ሰው እየተቀየረበት ያለ ጉዳይ ነው ማለት ነው። ከዚህም በተጨማሪ አፊሊየት ማርኬቲንግ ላይ በጣም እያዋጣ ያለው ነገር ምንድነው? ዩዝድ የሆኑ እቃዎችን መሸጥ ነው። እጅግ በጣም ብዙ ሰው በዚህ ጉዳይ ስኬታማ ነው። ዩዝድ የሆኑ እቃዎችን ይሸጣል። ፒሲ ዩዝድ ከሆነ ሰዎች መሸጥ ሲፈልጉ ከነሱ ይገዛና ሶሻል ሚዲያ ላይ ያስተዋውቀዋል ማለት ነው። ይሄን ያህል ስፔክ ያለው ፒሲ የሚገዛ ምናምን ብሎ ያስተዋውቃል። ስልክ ያስተዋውቃል። የተለያዩ የኤሌክትሮኒክስ ማቴሪያሎችን ዩዝድ ሰዎች መሸጥ ሲፈልጉ እሱ በተለያዩ ሶሻል ሚዲያዎች እያስተዋወቀ ከዛም በኋላ ሶሻል ሚዲያ ላይ የሚመጡትን ከስተመሮች ያንን እቃ እንዲገዙ ያደርጋቸዋል ማለት ነው። በዚህ መልኩ አፊሊየት ማርኬቲንግ በቀላሉ ልትሰሩ ትችላላችሁ። ለዚህ ነገር የሚያስፈልጋችሁ እንዳልኳችሁ ስልክ ነው። ከዚያም በኋላ የሶሻል ሚዲያ ኮሚኒቲ ያስፈልጋችኋል። ስፔሻሊ የቴሌግራም እና የፌስቡክ ኮሚኒቲ እጅግ በጣም ጠቃሚ ነው። ያንን ኮሚኒቲ መጀመሪያ ቢውልድ ማድረግ ይኖርባችኋል ማለት ነው። ከዛ ኮሚኒቲ ላይ ማስተዋወቅ ትችላላችሁ ማለት ነው። የሚያስፈልጋችሁ ስልክና ይሄ ነው ማለት ነው። ከዚህ ውጪ የሚያስፈልጋችሁ ነገር የለም አፊሊየት ማርኬቲንግ ለመስራት። ወደ ሁለተኛው እንለፍ። ሁለተኛው እጅግ በጣም ወሳኝና ከዚህ በፊት ሪኮመንድ አድርጌያቸው እጅግ በርካታ ሰዎች የጀመሩት የሚገርም ስራ ነው። እሱ ምንድነው? ግራፊክስ ዲዛይን ማድረግ ነው። ይገባኛል፣ ሙያ ያስፈልገዋል፣ ግን ሙያውንም በዛው በያዛችሁ ስልክ መማር ትችላላችሁ ማለት ነው። ኢቭን እኛ ቻናል ላይ ራሱ ስለ ግራፊክስ ዲዛይኒንግ የተሰሩ ቪዲዮዎች አሉ በነፃ ማለት ነው። እኛ ቻናል ላይ ገብታችሁ የተወሰኑ ሂንቶችን ታገኙ
ታገኛላችሁ ማለት ነው። ስለ ግራፊክስ ዲዛይን ወደፊት ራሱ የምንሰራቸው የሚገራርሙ ቪዲዮዎች ይኖራሉ ግራፊክስ ዲዛይኒንግ በተመለከተ ማለት ነው። ስለዚህ እነዛን ቪዲዮዎች እያያችሁ የራሳችሁን ስኪል ዴቨሎፕ አድርጋችሁ የተለያዩ ግራፊክስ ዲዛይኖችን እየሞከራችሁ ከዛም በኋላ መስራት ነው። ይሄ ማስታወቂያ ባነሮችን መስራት ትችላላችሁ። የዩቲዩብ ተምኔል እጅግ በጣም በርካታ ሰው ፈላጊ አለ። እኔ ራሱ ብዙ ሰዎች በውስጥ አናግረውኝ ነበር፣ ግን የተሟላ ስኪል አይደለም ያላቸው። ስኪል ሳይኖራቸው ስራው ብቻ ስለቀለላቸው የተለያዩ ግራፊክስ ዲዛይነርን የሚሉ ሰዎች ተምኔሎችን እየላኩልኝ ተምኔል የሚፈልጉ ዩቲዩበሮች ጋር ላገናኛቸው እጅግ በጣም ብዙ ሙከራ አድርጌ ነበር። ነገር ግን ትልቅ ጋሬጣ የሆነብኝና በጣም ችግር የሆነብኝ ነገር ምን ነበር? ተምኔል እንሰራለን ብለው ሳምፕል የላኩልኝ ሰዎች በአጠቃላይ ምንም አይነት ስኪል አልነበራቸውም። ማለትም ዝም ብሎ በተለምዶ ብቻ ነው እንጂ የሚሰሩት ግራፊክስ ዲዛይኒንግ ገብቷቸው አልነበረም የሚሰሩት። በተለምዶ ባይሆንና ግራፊክስ ዲዛይኒንግ ገብቷቸው የሚሰሩ ቢሆኑ ኖሮ እጅግ በጣም በርካታ ክላይንቶች ነበሩ። የሚገራርሙ የተምኔል ዲዛይኖችን የሚፈልጉ የሚገራርሙ ባነር ዲዛይኖችን የሚፈልጉ ሌሎች ዲዛይኖችን የሚፈልጉ በርካታ ሰዎች ነበሩ። ነገር ግን እነዚህ ሰዎች ያንን ሊያደርጉልኝ አልቻሉም ማለት ነው። ከመጀመሪያው በጣም ተፈላጊ የሆነ ስኪል ዴቨሎፕ አድርገን ያንን ስኪል በስልካችን ብቻ በመጠቀም የሚገራርሙ ዲዛይኖችን እየሰራን ለሰዎች ማቅረብ ነው። ከዛን ካቀረብን በኋላ ወደፊት ዴቨሎፕ እያደረግነው ስንመጣ ኮምፒውተር እንገዛለን። በኮምፒውተር ደግሞ ዲዛይን ማድረግ እንጀምራለን። እያሳደግነው ስንመጣ ደግሞ የራሳችንን የግራፊክስ ዲዛይኒንግ ካምፓኒ መክፈት እንችላለን። ከዛም በኋላ የተለያዩ ግራፊክስ ዲዛይነሮችን በዛ ካምፓኒ ውስጥ ቀጥረን ልናሰራ እንችላለን ማለት ነው። በዚህ ዙሪያ የተቋቋሙ ብዙ ካምፓኒዎች ስላሉ ሲጀምሩ ግን በትንሽ ነገር ነው የጀመሩት እነዚህ ካምፓኒዎች ሁሉ ማለት ነው። ከዚህ በፊት የሰራሁላችሁ ቪዲዮዎች ላይ እንዴት አድርጋችሁ ክላይንት ማግኘት እንደምትችሉ በደንብ አድርጌ ነግሬያችኋለሁ ማለት ነው። አስፈላጊ ከሆነ በቀጣይ ቪዲዮዎችም ስለ ቢዝነስ የተለያዩ ነገራቶች ስለምናወራ ክላይንቶችን ከየት ማግኘት እንዳለባችሁ በደንብ አድርጌ ነግራችኋለሁ ማለት ነው። ወደ ቀጣዩ እንለፍ። ይሄም እንደ ግራፊክስ ዲዛይኒንግ እጅግ በጣም ወሳኝ ነው። ቪዲዮ ኤዲቲንግ፣ አጫጭር ቪዲዮዎችን ብቻ በመስራት ብዙ ሰዎች እጅግ በጣም ስኬታማ ናቸው። በአሁኑ ሰዓት የቲክታክ ቪዲዮ 30 ሰከንድ ቪዲዮ ኤዲት አድርገው በሺዎች የሚቆጠር ብር ነው የሚቀበሉት። በእርግጥ ይህንን ብር ለመቀበል ግዴታ የሚገርም ስኪል ሊኖራቸው ይገባል። ሰፊ ሰዓት ኤዲቲንግ ላይ ሊያሳልፉ ይችላሉ። በስልካችንም የሚገራርሙ ሶፍትዌሮች አሉ ኤዲት የሚያደርጉ። እኛ ራሱ ስለ ቪዲዮ ኤዲቲንግ ከአንድም 3-4 ቪዲዮ ሰርተናል። ከነዚህ ውስጥ ሁለቱ በተለያዩ አፕሊኬሽኖች ያስተዋወቅንበት ነው። አንደኛው ደግሞ እንዴት አድርጋችሁ ቪዲዮአችሁን ኤዲት እንደምታደርጉ በደንብ አድርገን አስረድተናል ማለት ነው። ስለዚህ ከዚህ በፊት የሰራናቸውን ቪዲዮዎች እየገባችሁ ሪፈር ማድረግ ትችላላችሁ ማለት ነው። የተለያዩ አፕሊኬሽኖችን አስተዋውቀንበታል። እናንተ የሚመቻችሁን አንዱን አፕሊኬሽን መርጣችሁ በዛ አፕሊኬሽን ስኪላችሁን ዴቨሎፕ አድርጋችሁ የተለያዩ ቪዲዮዎችን ኤዲት ማድረግ ማለት ነው። በዚህ በቪዲዮ ኤዲቲንግ ዙሪያ ራሱ እጅግ በርካታ ሰዎች ጠይቀውኝ የተለያዩ ቪዲዮዎችን ልኬላቸው ሳምፕል እንዲልኩ አደረኳቸው። ከዛም በኋላ ኤዲት ያደረጉትን የመጨረሻ ሳምፕል ሲልኩልኝ ግን እጅግ በጣም ደባሪና ለእይታ የሚያስጠሉ ቪዲዮዎችን ነበር ዲዛይን ኤዲት የሚያደርጉት ማለት ነው። እጅግ በርካታ ሰዎች አሉ ቪዲዮ ኤዲተሮችን የሚፈልጉ ማለት ነው። ነገር ግን በደንብ አድርጎ አሪፍ አድርጎ ኤዲት የሚያደርግላቸው ሰዎች አያገኙም። እጅግ በጣም በሶሻል ሚዲያ በተለያዩ ቦታዎች ላይ ይፈልጋሉ፣ ሃይር ያደርጋሉ። ነገር ግን እያገኙ አይደለም። እጅግ በጣም ውስን የሆኑ ቪዲዮ ኤዲተሮች ናቸው ያሉት፣ ፐርፌክት የሆኑ ቪዲዮ ኤዲተሮች ማለት ነው። ማንኛውም ሰው ሲጀምር በኮምፒውተር ወይም ደግሞ ጌሚንግ ፒሲ ገዝቶ ምናምን አይደለም። አብዛኛው ዩቲዩበር አሁን ኤዲት የሚያደርገው በስልኩ ነው። ኤዲተር ፈልጎ ያጣ እጅግ በርካታ ሰው አለ። እስኪላችሁን በደንብ ዴቨሎፕ አድርጋችሁ ቪዲዮ ኤዲተር መሆን ትችላላችሁ። ሌላኛው ደግሞ እንግዲህ ኮንቴንት ክሬተር መሆን ነው። ኮንቴንት ክሬሽን እንግዲህ እንደተመለከታችሁት እጅግ በጣም ብዙ ሰዎችን ስኬታማ አድርጓል። ምሳሌ መጥቀስ እንችላለን። እናንተም በእርግጠኝነት ዩቲዩብ አካባቢ ዞር የምትሉ ከሆነ እጅግ በርካታ ሰዎችን በኮንቴንት ክሬሽን ብቻ ነው ያለፈልን ሲሉ ተሰሙ ትችላላችሁ። እንደዚሁም እናንተ ባይናችሁ ልታዩ ትችላላችሁ ማለት ነው። ዩቲዩብም ሆነ ቲክቶክ፣ ሌሎችም ሶሻል ሚዲያዎች ላይ በደንብ በመስራት ኮንቴንት ክሬተር መሆን ትችላላችሁ ማለት ነው። በኮንቴንት ክሬሽን ጉዳይ ላይ ብዙ ማውራት አልፈልግም፣ ምክንያቱም እኛ እጅግ በርካታ ቪዲዮዎችን በዚህ ቻናል ሰርተናል። እየገባችሁ ማየት ትችላላችሁ። ቀጣይም የሚገራርሙ ቪዲዮዎችን በኮንቴንት ክሬሽንም፣ በቪዲዮ ኤዲቲንግ፣ በግራፊክስ ዲዛይኒንግ እንደዚሁም በተለያዩ የቴክኖሎጂ ውጤቶች ላይ የምንሰራ ይሆናል ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ቀጣይ ደግሞ እነዚህን የመሳሰሉ ሌሎች እናንተን ይጠቅማሉ ባልናቸው ቪዲዮዎች የምንመጣ ይሆናል። እስከዛ ድረስ ሰላም።